የአማራ ህዝብ በየቀኑ እየሞተ ጉዳያችሁ አይደለም። ይሄ ነብሰ በላ መንግስት እድሜ ይስጠው፣ ብልጽግና ይቅደም። የትግራይ ህዝብ ሳይቀድመን አሁን እንቅደመው። እስከ ሐምሌ 15 ጦርነት ሊከፍቱ ይችላሉ። አማችን መጀመሪያ አድነው። ተስፋዬ ስብሃቱ ምንም ሳያጠፋ ብልጽግና አስሯል። የአማራ ህዝብ እየሞተ ነው። ሂድና እስትንፋስ ሆንለት። ወንድ ከሆንክ ተምረዋል ብለን የምናከብራቸው የምናደንቃቸው ሰዎች በዚህ ልክ ወርደው ከርሳቸው በርጦባቸው የአማራ ህዝብ በየቀኑ እየሞተ ጉዳያችሁ አይደለም። የትግራይ ህዝብ ድምፅ በሌለው መሳሪያ እየሞተ ጉዳያችሁ አይደለም። እነሱ ከርሳቸው ከሞላ ይሞጋቀሳሉ። በእኔ ሞት፣ በትግራይ ህዝብ ሞት፣ የትግራይ ህዝብ ፍትህ እንዳያገኝ ይሄ ነብሰ በላ መንግስት እድሜ ይስጠው፣ ብልጽግና ይቅደም። እንደነዛ 1966 ዓመተ ምህረት እንደነበሩ የደርግ አዝማሪዎች የፍየል ወጠጤ ልቡ ያበጠበት እንዋጋ ብሎ ለነብር ላከበት እንዳለው አዝማሪ እያዘመረ የሚውል እንዴት የህዝብህ መከራ መሆን ያቅተዋል? አስቡ። እነዚህ ዝርክርኮች ቅድም ተፈራ ማሞ ከነገረን ኢንጂነር ግደይ ዘርአጽዮን ከነገረን እኛ እየታገልንበት ካለ ነው ዓላማ ጋር እንዴት ተጻራሪ እንደሆኑ ከነዚህ ሰዎች ውጭ ይሄን ብልጽግና የሚባለው የኦህዴድ ብልጽግና የሚመረቅ አንድም ሰው የለም። ከነዚህና ከትግራይ ከሄዱት ባለጌዎች ውጭ ማንም የለም። የኢትዮጵያ ህዝብ ምን እየሆንክ እንደሆነ ራስ ታውቃለህ። አዲስ አበባ ያለህ ሁልህም ምን እየሆንክ ህይወትህ እንዴት ምስቅልቅሉ እንደወጣ ዘሪሁን ተሾመ በአንተ ህይወት መመሰቃቀል ይቀልዳል። እና የተማረ ትልቅ ሰው ስንት ልጆችን ያፈራ በዚህ ልክ ሲዝረከረክ ያስጠላል። ከዛ እርጥ ይላል ደግሞ ከሱ በላይ እርጥ እኮ ማንም የለም። አሁን እነዚህ የብልጽግና ዝርክርኮች ይህን እያወሩ ነው የሚውሉት። ከዛ ህወሓት የኢትዮጵያ ህዝብንም ሆነ የትግራይን ህዝብ በኮንትራት እንዲይዙ አይፈቅ ማን አባ ፈቃጅ አድርጎ አንተ መጀመሪያ ንግግርህን በፈቃድ ለማድረግ ሞክር። አፍህን እኮ ብልጽግና ተከራይቶት እኮ ነው እየተዝረከረክ ያለው። ያንተ አንደበት እንዴት እንደሚናገር እኮ እናውቃለን። ዳደ ደስታ ጋር ቁጭ ብለህ ቲኤምኤች ጋር ያወራኸውን ሰምተናል። ያኔ ሳትታመም፣ ያኔ እርጥ ሳትሆን፣ ዛሬ ግን እርጥ ሆነ። ማን ነው እርጥ የምትለው? ይሄ ነውረኞቹ እንደዚህ ነው የሚሉት። ከዛ እነሱ እንደዚህ እያሉ ነው። የብልጽግና መንግስት ምን እያለ ነው? እሱ ምን እያለ ነው? አብይ ከጀነራሎቹ ጋር ተሰብስቦ ነበር። ከጀነራሎቹ ጋር ተሰብስቦ ምን እንዳላቸው ንገራችሁ። የትግራይ ህዝብ ሳይቀድመን አሁን እንቅደመው። እስከ ሐምሌ 15 ጦርነት ሊከፍቱ ይችላሉ። እኛ ቀድመን እንደ ኩርዶች አገር አርባ እናርጋቸው። ኩርዶች እድለኞች ናቸው። ቢያንስ 3 ሀገራት አማራጭ ነበሯቸው፣ ሶሪያ፣ ቱርክና ኢራቅ። ወደ እነዚህ አትሊስት ይሰደዱ ነበር። እነዚህ ግን እድል ልንሰጣቸው አንችልም። አንድ ብቻ ነው እድላቸው፣ እሱም ወደ ሻዕቢያ መሸሽ ነው። የትግራይ ወጣት የሻዕቢያ መጫወቻ ማድረግ ነው። ሻዕቢያ ደግሞ የወጣት ጉድለት ስላለበት ማሟያ ያደርጋቸዋል። ሌላ እድል የላቸውም። ስለዚህ እንደ ኩርድሽ እንድናጠፋቸው እንደ ኩርዶች አሁን ነው ጦርነት መጀመር ያለብን ብሎ ነው የነገራቸው። ዘሪሁን ተሾመ እየሰማኸኝ ነው? አንተ እርጥ። ይሄ ነው ይሄ መንግስት፣ የዚህ እርጥ መንግስት ካድሬ ነህ አንተ። የትግራይን ህዝብ እናጥፋው እያለ ነው። አንተ እርጥ። ህወሓት ደግሞ አታጠፋንም፣ ቲዲኤፍ አታጠፋንም እያለው ነው። ዘሪሁን ተሾመ የምታድነው ሰው የለም። አማችን መጀመሪያ አድነው።
ተስፋዬ ስብሃቱ ምንም ሳያጠፋ ብልጽግና አስሮታል። ሄድ እናስፈታው ልብ ካለን አቧራ ታነሳለህ። እንደዚህ መጥተህ የማይመለከት ዳስ ውስጥ ሲጀመር ሄዳ ሲመለከታል። አንተ ይሄ የተጋሩ ዳስ እኮ ትቀለውጣለህ መጥተህ። የአማራ ህዝብ እየሞተ ነው። ሂድና እስትንፋስ ሆንለት ወንድ ከሆንክ። ስለዚህ እናጠፋችኋለን እንደ ኩርድሽ። አሁን ይሄ መንግስት ነው የዘመኑ ቴክኖሎጂ የዘመኑ ቋንቋ የገባው ይሄ ነው። እንደ ኩርድሽ ተጋሩን ካላጠፋንም ይል ለአንተ ዘመናዊነት ይሄ ነው። እርጥ ማለት እኮ እንደዚህ አይነት አስተሳሰብ ይሄ እኮ የእርጦች አስተሳሰብ እኮ። ትናንትና ደብረ ማርቆስ ሄዶ ምን እንዳላልሰማው ኤርፖርትን ሊመርቅ ሄዶ በአማራና በትግራይ ህዝብ መካከል ያለው ጽምዶ በአማራና በትግራይ ህዝብ መካከል ያለውን ጽምዶ ስላመመው ደብረ ማርቆስ ሄዶ በአፄ ዮሐንስ ጊዜ ጎጃሜ የደረሰብህን ችግር እኮ ታውቃለህ ብሎ እሳት ሊለኩስ ነው የሞከረው። ይሄ የእርጥ አስተሳሰብ አይደለም። የዚህ እርጥ የግርድና ጥግ እኮ አንተ ነህ። ህዝብን ከህዝብ ለማባላት እየሮጠ ያለ ስርዓት፣ እየሮጠ ያለ ጠቅላይ ሚኒስትር ደብረ ማርቆስ ሄዶ ትግራይን ከአማራ ህዝብ ጋር ለማጠላት ነው። አስቡት። የዛሬ 100 ምናምን ዓመት የነበሩ አፄ ዮሐንስን አንስቶ እንዴት ከትግራይ ህዝብ ጋር ከትግራይ ሰራዊት ጋር ትጣመራላችሁ? እኛ ስንጣመር አናቱን ስለምናዞረው ኦህዴድ ብልጽግና ባፍጢሙ ስለሚደፋ በአጭር ጊዜ ውስጥ ምን እንዳለ ግን ሰምተዋል። በዚህ ያየሰው ሽመልስ የተናገረውን ኮት አድርጌ ልናገር። በጣም ደስ የምትለኝ ንግግር ነች። ያየሰው ሽመልስ በዓለም ውስጥ 2 ቋንቋ እየተናገረ በአንድ ቤተክርስቲያን የሚያስቀድስ በአንድ ገበያ ላይ የሚገበያይ የትም ቦታ አታገኝም። ዞኦኒ አማራና ትግራዋይ ነው ብሎ የተናገረው ይሄን መልካም አስተሳሰብ እና ወንድምነት የአፄ ዮሐንስን ታሪክ አንስቶ በአማራና በትግራይ ህዝብ መካከል እሳት ለመለኮስ የሚሞርክ ውዳቂ መሪ በዓለም ማን ያለው? እስኪ ንገረኝ። መሪ እንደዚህ ያደርጋል? ለምን የአማራና ህዝብ አንድ ሲሆኑ ያማችኋል? አንተም ያማሃል። እርጥ እንደዛ ነው። አዎ ገረድ እንደዛ ህዝቡ ሲሰበሰብ አናቱ ይዞራል ገረድ። ምክንያቱም ገረድ በመሪው አፉን አለቃው ስለሚከራየው ባሪያ ነፃነት አይመቸው። የአማራና የትግራይ ህዝብ ሲቀላቀል ግን ነፃነት ይመጣል። እሱ ለኛ ይረዳል። ለእናንተ ለእርጦች ግን አይገባችሁም። ማን ነው እርጥ? የኢትዮጵያን ህዝብ የአማራን ህዝብ ከትግራይ ህዝብ ጋር ለማባላት ትናንት ደብረ ማርቆስ ላይ ሊያጣላ የሞከረው አለቃ ነው። እርጥ ማለት ከፈለግ ልብ ካለ እዛች እርጧል መስጠት ለምትፈልገው ስጥ። እዚህ እርጥ የለም። እርጦችን የሰበሰበው እርጥ ሌላ ነው። ከዛ የሚያሳፍረው እንደ ኩርድሽ እንበትናችኋለን ብሏል። ይበትነናል። አይ እሱ ሌላ ጉዳይ ነው፣ ችግር የለውም። ሰነፍ ሰው ይላል ለራሱ ጠቅላይ ሚኒስትሩ ፓርላማው ላይ ትዝ ይላችሁ ከሆነ ሰነፍና ደካማ ፎከራ ነው የሚያበዛው ነው። እኛ አልፎከርንም። እየፎከረ ያለው የሀገር መሪ ሰነፉ ደካማውን እንደ ኩርድሽ አጠፋችኋለሁ። አንጠፋም፣ አትሞክረው። ከሞከርከው መቃብርህን ነው የምናሳጥረው። እኛ ተጋሩ አንጠፋም፣ አማራ አይጠፋም፣ የኤርትራ ህዝብ አይጠፋም። ከዛ ምንድን ነው ያደርገው ይሄ ሰውዬ? ዋናው ስጋቴ ይላል ለጀነራሎቹ እየነገራቸው ነው። ዋናው ስጋቴ ከትግራይ የሚመጣው ዱላ ነው። ማነህ ተበትኗል እያልክ የምትዝረከረክ አዲስ ተደማሪ ከትግራይ ይሄድክ እየሰማኸኝ ነው? ከትግራይ የሚመጣው ነው የሚያስፈራኝ። ቁጥር 1 ስጋቶቼ ተጋሩ ናቸው። አዎ አየህ፣ ሰላም እንፈልጋለን ስትል ሰላም እንፈልጋለን ለጦርነት ግን እንዘጋጃለን ያለው ትዴፍ ተዘጋጅቶ አዝረከረከው 4 ኪሎ ያለውን ስርዓት። አንተ ተበትኗል ትላለህ፣ አልተበተነም። ይሄው እያዝረከረክ ነው፣ እየነገረህ ነው። ስጋቴ ከትግራይ የሚመጣው ነው። ኦላና ፋኖ ስጋቶች አይደሉም። እነሱ 15 ዓመትም
እየተዋጉ እዛው እየተዝረከረኩ ሊቆዩ ይችላሉ። አስብ፣ ለህዝብ 15 ዓመት ውጊያ ትመኝለታለህ? ለራስ ለምታስተዳድረው እስካሁን ለደረሰበት መከራ ይቅርታ መጠየቅ ሲገባ ሌላ 15 ዓመት ትጨምርለታለህ? እርጥ ማለት እንደዚህ ነው። ማነው ወንድሜ የእርጥ ትርጉም ካልገባ። ከዛ ምንድን ነው የሚለው? እነሱ ረጅም ጊዜ ስለሚወስድባቸው ቀስ ብለን እናጠፋቸዋለን። የትግራዩ ግን አደጋ ነው። ጀነራሎቹ ደግሞ አትንካቸው፣ ከነካቸው መቃብርህን ያጣድፉልሃል። ትናንት 31 ሰይጣውንት ጋር ሆነን የገጠምናቸው ያመጣነው ለውጥ የለም። አሁን እነሱ ብቻቸውን አይደሉም፣ እኛ ብቻችን ነን። ይሄ መሬት ላይ ያለው ሀቅ ነው። ማንም እየወጣ ማንም ጀነራል ሲዝረከረክ ውሎ ቢያድር፣ ማንም እርጥ የ4 ኪሎ ቤተ መንግስት የሳሎን ቤት ድመት የፈለገውን ቢያወራ፣ መሬት ላይ ያለው እውነት ግን ይሄ ነው። ይሄ እውነት ማንም ሊቀይረው አይችልም። ስለዚህ ኢትዮጵያ በዓለም መሳቂያ የሆነችው በዚህ እርጥ ስርዓት ነው። ከጎረቤቶቻችን ጋር እንድንናከስ ምክንያት የሆነው በዚህ እርጥ መንግስት ነው። ሱዳን ህዳሴ ግድብ ላይ ማሽነሪዎቿን አስገብታ ይሄ ልማት ልማቴ ነው ብላ በዛ ልክ ፍቅር ያሳየችን ሀገር ዛሬ ጠላት እንድትሆን ያደረጋት ይሄ እርጥ መንግስት ነው። ማነ እርጥ እያልክ የምትናገር? ስለዚህ መጨረሻ ምንድን ነው ያደረገው? አብይ ከጀነራሎቹ ጋር ከጨረሰ በኋላ ከዚህ ከትግራይ የሄዱ የቲዲኤፍ አመራር የነበሩ የሰራዊት አባላትን ሰብስቧቸው ነበር። ሰብስቦ ራቁታቸውን ያስቀራቸው። እናንተ ውሸታሞች፣ እናንተ ቀጣፊዎች፣ ይህ አፋር ያለውን ሰራዊት እዚህ አዲስ አበባ ሆናችሁ ልትመሩ ነው የምትሞክሩት። ከዚህ በኋላ እዚህ እንዳላችሁ ሄዳችሁም አታውቁም። ሙልጮ ራቁታቸውን ሲያስቀራቸው ወደ አፋር ነው ሄዱት። እንደውም መቀመጫችሁን ሰመር አድርጉ ተብሎ አሁን ሰመር አለ። የሚገርመውስ የምታወሩት በሙሉ ውሸት ነው። ለትግራይ ያላችሁ ግምገማ የተሳሳተ ነው። መሬት ላይ ካለው ሀቅ ጋር አይገናኝም። ውሸታሞች። የሰው ልጅ ከእንደዚህ አይነት ውርደት ይማረው። ትናንት ሲያዝረከረኩት የነበሩ ምርጥ የትግራይ ቲዲኤፍ መሪዎች እንደዚህ ሲያዝረከረካቸው ትግራዋይ በመሆኔ አፍራለሁ። በእነሱ ቦታ እኔ እሸማቀቃለሁ። ትናንት እኮ ሲያሯሩጡት የነበሩ ጀግኖች እኮ ናቸው። ከርሳቸው በልጦባቸው ከርስ እንዴት እንደሚያዋርድ አያችሁት? እንደፈረሳችሁ ቁጠሩት እኮ አላቸው። በእናንተ ተስፋ የለኝም ሂዱ ዞር በሉ አላቸው። አስቡ። ይሄ ስርዓት እነዚህ ከትግራይ ሄደው ሐራ መሬት ላይ ሰራዊት ያስቀመጡ የአፋር ነፃ አውጪ ህጉጉመ ገና መጣ ሲባል እሪብቲ ድረስ ነው የሸሹት። ሩጫ አፋሮቹ እንዴት ትግራዋይ ይሮጣል እንዴ ፈርቶስ ብለው እስኪደነግጡ ድረስ ማለት። እነሱ አዲስ አበባ ነው ያሉት። እነዚህ ህፃናት ልጆች ምን አሉ? የአፋር ሰራዊት ተዋቸው፣ ህፃናት ናቸው። ጥፋተኞቹ እዛ አዲስ አበባ ያሉት ናቸው። ዝም ብለው ይሄዱ፣ አሳልፏቸው ነው ያሏቸው። ተመልከቱ። አፋር ሰራዊት ልባም ሆኖ ማለት አስተዋይ ሆኖ እና ሐጂሱ የሚመሩት ሰራዊት ተው ብለው ወንድሞቻችን ናቸው ነገ ይመለሳሉ። ለዚህ ሰራዊት ማን ነው ወንድም ሆኖ? የሐጂሱም ሰራዊት ነው እኮ ያዘነለት። እነዛማ እነሱ ስካይላይት ሆቴል ሊተኙ፣ እነዚህ ህፃናቶች እሳት ይጫወትባቸዋል በረሃ ላይ። ከዛ መጨረሻ ግን አዋረዳችሁ። እናንተ ፈርሳችኋል፣ እንደፈረሳችሁ ቁጠሩት። በእናንተ ተስፋ የለኝም፣ ውሸታሞች ናችሁ አላችሁ። አሁን ከእንደዚህ አይነት ምንድን ነው ያለው ብርሃኑ ጁላ? እንደዚህ አይነት ውርደት በዘራችሁ አይድረስ ነው ያለው። ይሄ ንግግር ለእነዚህ ሰዎች ነው የሚሆን። ሰው ብልጽግና እንደ ኩርድሽ አጠፋችኋለሁ እያለ እየፎከረ ነው። ያጠፋናል አያጠፋንም ሌላ ጉዳይ። እነዚህ ከትግራይ የሄዱ ባለጌዎች ደግሞ ብልጽግና ከሞተ ትግራይ ትጠፋለች እና ሁለቱን አመዛዝን ማለት ተከታታዮቻችን እቺን ብልጽግና ከጠፋ የትግራይ ህዝብ ነው የሚጎዳው እያሉን ነው እነዚህ የ4 ኪሎ አዲስ ተደማሪዎች። ብልጽግና ደግሞ እንደ ኩርድሽ ካላጠፋቸው እያለን ነው።
ስለዚህ ይሄ ስርዓት ሲጠፋ ነው እኛ የምንጠቀመው ወይስ ሲኖር? ማንም ህፃን ልጅ ሊነግራችሁ ይችላል። ስለዚህ በአጠቃላይ አርሚ 70 ለምንድን ነው ራስ ምታት የሆነባቸው ካላችሁኝ፣ ጽምዶው ረጅም ርቀት ሄደ። ከፋኖ ጋር ያለን ጽምዶ ረጅም ርቀት የሄደ ነው። ከኤርትራ ህዝብ ጋር ረጅም፣ ከአማራ ህዝብ ጋር እንቀጥልበታለን፣ ከኦሮሞ ህዝብ ጋር እንቀጥልበታለን። በየትኛውም መንገድ ይሁን ይሄ አገርን ባፍጢሙ የደፋ የሆዴድ ብልጽግናና አሽከሮቹ በአጭር ጊዜ ዋጋቸውን እንዲያገኙ ሁላችን የምንችለው መስራት ነው ያለብን። ስለዚህ ይሄ እድሜያቸው አጭር እንደሆነ ያወቁ የ4 ኪሎ ቤተ መንግስት አዲስ ተደማሪዎችና ስርዓቱ ናቸው እየተዝረከረኩ ያሉት። አርሚ 70 ላይ የደረሰ ምንም ነገር የለም። ስለዚህ በአጠቃላይ ለምንድን ነው የሁሉ ጩኸት ያስፈልገው ካላችሁ፣ የትግራይ ህዝብ መንግስቱ መልሶ የተሻለ ትራክ ላይ ስላለ እነ ዘሪሁን መጥተው ጥሩ ተናጋሪዎች ናቸው ተብሎ ራሱን ሲሰድብ ግን ሰማሁት። በተአምር ዘሪሁን ተሾመ ራሱን ይሰድባል ብዬ ገምቼው አላውቅም። በጣም የማከብርህ የማደንቅህ የእውቀት አባት ነህ ብዬ ነበር የማስበው። እንደዚህ ትልቅ ያልከው ሰው በዚህ ልክ ተዝረክርኮ ስታየው ግን ያሳፍራል። ስለዚህ እርጥ አልካቸው ምን አልካቸው እኛን ነው የሚመለከተው፣ አንተን አይመለከትም። ፍሮም ዘ ቬሪ ቢጊኒንግ መጀመሪያ ላይ አይመለከትም። ከዛ የኢህአዴግ ዋና አሽቃባጭ ገረድ የነበርከው አንተ ነህ። ከአንተ በላይ አሽቃባጭ አልነበረም። ከዛው መጥተህ ተገልብጠህ እንደገና ታሽቃብጣለህ። እርግጠኛ ነኝ ሌላ መንግስት ነገር ቢመጣ ተከርብተህ ደምለህ ታሽቃብጣለህ። ለምን ትጠቅማለህ? ጀስት ዩ አር ጉድ ፎር ናቲንግ። ለምን ትጠቅማለህ? ታዲያ በየእንትኑ የምትገለበጥ ከሆነ እንደ ዳዊት ከበደ ያልተገለበጠ ያራላል። እንደ ቂጣ የሚገለባበጠው እኮ በአግባቡ እንዲበስል እኮ ነው። ሊጥ እኮ ብትገለብጠው ከስር እሳት ከሌለው ሊጥ እኮ ነው ፍሬንድ። ትናንትና ጌታቸው ረዳ 4 ስፖንሰሮችን አጠፋብኝ ሲል የነበረ ዳዊት ከበደ ጌታቸው ሲወቅስ የነበረ አሁን ተከርብቶ፣ ይሄ እኮ መገልበጥ እኮ አይደለም መዝረክረክ ነው። መገልበጥ ግልብጥ ስትል ቅንብር ያለች ቀይ ያላት ቂጣ ማንም ሲያት የሚበላት የምትቀበለው ሀሳብ ስታመጣ እኮ ነው መገልበጥ። ያንተ እኮ ገና መድረኩ ላይ እንደመጣ ሁሉም ነው የጮኸው። ይሄ መገልበጥ አይደለም መዝረክረክ ነው። ስለዚህ ፕሊስ የትግራይን ህዝብ በተአምር ተዝረክርካችሁላችሁ ብታድሩ ጭናቅ የምታመጧት ነገር የለም። እኛ እስከነልባችን ነው እየተንቀሳቀስን ያለ ነው። ሰራዊት ትግራይ ቦታው ላይ ነው እየነገረ ነው ሰውየው። ስጋቴ ትግራይ ነው እያለ ነው። ለምን አላንቀላፋንማ? አየህ፣ በየቦታው እየተዝረከረከ ያለ ሰራዊት ተሸክሞ ልታድነው የምትሞክር ማንም ሁን ማንም ልትኖር አትችልም። ከቻልክ ንስሐ ግባ። ዘርሽ እንዳልከው ከነዛ ጄኖሳይደሮች ጋር ተደምረህ የለ ንስሐ እንዲገቡ አልመከርካቸው? አዎ እነሱንም ምከራቸው። እነዛ ትናንት የነገርካቸው ርጦች ምናምን የሚለውን ትተህ ንስሐ ግቡ በላቸው። አንተም ግባ። ያኔ ሰው ትሆናለህ። ስለዚህ ዛሬ የነበረን ቆይታ ይሄን ይመስላል። ለነበራችሁ ቆይታ በጣም እናመሰግናለን። ስለዚህ ይሄን ሀሳብ ከጣማችሁ፣ ደስ ካላችሁ፣ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጓቸው፣ ሰብስክራይብ አድርጉ፣ ደግፉን። መልካም ጊዜ። እናመሰግናለን።